ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ የንብረት ምንነትን ከንብረት ህግ በመነሳት ንብረት ስንት አይነት ንብረት አለ፣ ንብረትስ ምንድነው የሚለውን የምነግራችሁናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬው ፕሮግራም ይገባሉ። በመሰረታዊ የንብረት ህግ ንብረት በራሱ ሰፊ ሆነና በተለያየ መልኩ የተከፈለ ነው። አሁን ንብረት የተከፈለበት መንገድ እንዲሁም የክፍፍሉን ጠቀሜታና ዓላማ የምነግራችሁናል። ንብረት በሁለት አይነት መንገድ ሊከፈል ይችላል። አንደኛው የሚንቀሳቀስ ንብረትና የማይንቀሳቀስ ንብረት። ንብረቶች ከተከፈሉበት መንገድ አንዱ የሚንቀሳቀስ ወይም የማይንቀሳቀስ ንብረት በሚል ነው። ተንቀሳቃሽ ንብረት የሚባለው ወይም የሚንቀሳቀስ ንብረት የሚባለው ምንድነው? ተንቀሳቃሽ ንብረት የሚባለው በራሳቸው ወይም በሰው ጉልበት ጉዳት ሳይደርስባቸው እንዲሁም ተፈጥሯዊ ባህሪያቸውን ሳይቀየሩ ሊጓዙና ሊጓጓዙ የሚችሉ ግዙፍ ህልውና ያላቸው ንብረት ተንቀሳቃሽ ንብረት ይሆናል ወይም ተንቀሳቃሽ ንብረት ይባላል። በመሆኑም አንድ ንብረት ተንቀሳቃሽ ነው ለማለት ንብረቱ ህልውና ኖሮት በስሜት ህዋሳችን የምንገነዘብ መሆን መቻል ይኖርብናል። እንዲሁም በራሱ ሆነ በሰው ኃይል የሚንቀሳቀስ መሆን መቻልም ይኖርበታል። እናም ንብረቱ ሲንቀሳቀስ ንብረቱ ተፈጥሯዊ ጠቀሜታውና ህልውናው ማጣት የለበትም ማለት ነው። ይህ የሚንቀሳቀስ ንብረት ይባላል። ይሄንን መመዘኛ የሚያሟላ ከሆነ ሌላኛው የማይንቀሳቀስ ንብረት የሚባለው ነው። የማይንቀሳቀስ ንብረት በራሱ በብዙ መንገዶች የሚገለጽ ነው። አንደኛ በተፈጥሯቸው የማይንቀሳቀሱ ንብረቶች immovable by their nature። ሁለተኛው ተንቀሳቃሽ ንብረት ሆነው ከማይንቀሳቀስ ንብረት ጋር ባለው ግንኙነትና ከሚሰጠው ጥቅም አንፃር ሲታይ እንደማይንቀሳቀስ ንብረት የሚታይ ንብረት immovable by their destination። ሌላኛው ሶስተኛው መብቶችን ከማስከበርና ከሚሰጠው ጥቅም አንፃር እንደማይንቀሳቀስ ንብረት የሚታይ ንብረት ሲባሉ የማይንቀሳቀስ ንብረት በራሱ በእነኚህ ሶስት መመዘኛዎች ይለካል ማለት ነው። እስቲ ከመጀመሪያው ጀምሮ ያለውን ለማየት እንሞክር። በተፈጥሯቸው የማይንቀሳቀሱ ንብረት immovable by their nature የሚባሉትን እንዴ immovable by their nature ወይም በተፈጥሯቸው የማይንቀሳቀሱ ንብረቶች የሚባሉት እንዲሁ በተፈጥሮ ባህሪያቸው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ በፍጹም የማይችሉ ናቸው። እነዚህም በተፈጥሮ የማይንቀሳቀሱ ንብረቶች ተብለው ከተመደቡት ውስጥ መሬት፣ ህንፃ፣ ዛፎች፣ የተዘሩ ሰብሎች የመሳሰሉት ናቸው። እንደየለዩ ሁኔታ ወይም እንደ ኤክሴፕሽን መሬት ላይ ያሉ ሳይቆረጡ ከተሸጡ ወይም በሌላ መልክ ለሌላ ሰው ከተላለፉ አንድ ተንቀሳቃሽ ንብረት ተደርገው ይወሰዳሉ። movable by anticipation በመባል ይታወቃሉ። ለምሳሌ ዛፎችና ሰብሎች ማለት ነው። ሌላኛው ተንቀሳቃሽ ንብረት የሆነው የማይንቀሳቀስ ንብረት ጋር ባለው ግንኙነት ከሚሰጠው ጥቅም አንፃር እንደማይንቀሳቀስ ንብረት የሚታዩ ንብረቶች አሉ። የእንግሊዝኛው አጠራር immovable by their destination የሚባሉት ማለት ነው። እንደዚህ አይነት ንብረቶች ከተፈጥሯቸው ተንቀሳቃሽ ሆነው ነገር ግን ህግ በራሱ እንደማይንቀሳቀስ ንብረት ይቆጥራቸዋል። ለምሳሌ በሬ፣ ትራክተሮች፣ ከፋብሪካው ጋር ያሉ ማሽኖች ከማይንቀሳቀስ ንብረት ጋር ከተንቀሳቃሽ ንብረት ሆነው ከማይንቀሳቀስ ንብረት ጋር ባላቸው ግንኙነት ምክንያት እንደማይንቀሳቀሱ ንብረቶች ህግ ያያቸዋል ማለት ነው። በሬው ከእርሻው ስራ ጋር ማሽኑም ከፋብሪካው ጋር እንደማይንቀሳቀስ ንብረት ተደርገው ይቆጠራሉ ማለት ነው። ንብረትን ተንቀሳቃሽና የማይንቀሳቀስ ብሎ ለመክፈል ለምን አስፈለገ? የማይንቀሳቀስ ብሎ መክፈል ያስፈለገበትም ምክንያት ምንድናቸው የሚለው ለማየት እንሞክር። ንብረት ክፍፍልን ማየት ወይም መክፈል ያስፈለገበት የመጀመሪያው ምክንያት ንብረቱ ባለሀብት ከማስተላለፍ አንፃር ንብረቱን ባለሀብትነቱን ከማስተላለፍ አንፃር የንብረት አያያዝ መንገዱ ስለሚለያይ አንድ ንብረቱን ባለሀብቱን ለማስተላለፍ የማይንቀሳቀስ ንብረትና የሚንቀሳቀስ ንብረት ለማስተላለፍ እኩል አይነት ቦርድ ኦፍ ትራንስፈራቢሊቲ የላቸውም። የንብረት አያያዝ መንገዱ ስለሚለያይ ተንቀሳቃሽ የሆነ ንብረት በቀጥታ በመያዝ ባለቤት መሆን ይቻላል። ነገር ግን የማይንቀሳቀስ ንብረትን በመያዝ ብቻ ባለቤት መሆን አይቻልም። እንዲሁም በሚንቀሳቀስና በማይንቀሳቀስ ንብረት መካከል ባለቤትነት የሚተላለፍ መንገድ እጅጉን ይለያያል። የሚንቀሳቀስ ንብረት ከአንዱ ወደ አንዱ የሚተላለፈው እቃው በማስተላለፍ ብቻ ባለቤትነቱን ወይም ባለሀብትነቱን ማስተላለፍ ይቻላል።
ነገር ግን የማይንቀሳቀስ ንብረትን ባለቤትነት ባለሀብትነት ለማስተላለፍ በሕግ የተደነገገው ፎርማሊቲ ተሟልቶ መገኘት መቻል አለበት። በተጨማሪም ተንቀሳቃሽ ንብረትን በቅን ልቦና በእጁ የያዘ ሰው የንብረቱ ባለሀብት መሆን ሲችል፣ በአንጻሩ የማይንቀሳቀስ ንብረትን በቅን ልቦና ብቻ በመያዝ የንብረቱ ባለሀብት መሆን አይቻልም ማለት ነው። ስለዚህ አንድ የሚንቀሳቀስና የማይንቀሳቀስ ብሎ መክፈል ያስፈልገው ንብረቱን ከማስተዳደርና ከመያዝ አንጻር ወይም ከማስተላለፍ አንጻር እጅግ ጠቃሚ ነው ማለት ነው። ሌላኛው ፍርድ ቤትን የመዳኘት ስልጣን ለመወሰን የንብረቱ መከፈል እጅግ በጣም አስፈላጊ ነው። ተንቀሳቃሽ ንብረትን በተመለከተ ክርክር ከተነሳ ተከሳሽ የሚኖርበት ቦታ በሚገኝበት ፍርድ ቤት ሲሆን፣ የማይንቀሳቀስ ንብረትን በተመልክቶ ክርክር ከተነሳ የማይንቀሳቀስ ንብረት በሚገኝበት ቦታ ባለ ፍርድ ቤት ነው ማለት ነው። ለምሳሌ የሚንቀሳቀስ ንብረት በሚሆንበት ሰዓት ንብረቱ ተንቀሳቃሽ ስለሆነ ክሱ የሚከፈተው ተከሳሽ በሚገኝበት ቦታ ሲሆን፣ የማይንቀሳቀስ ንብረት ከሆነ ግን ክሱ የሚከፈተው የማይንቀሳቀስ ንብረቱ በሚገኝበት ቦታ ነው ማለት ነው። ሌላኛው ለዕዳ መያዣ ከመሆን አንፃር ንብረቱ መከፈሉ እጅግ በጣም ጠቃሚ ነው። ተንቀሳቃሽ ንብረትን በተመለከተ ለዕዳ መያዥ ወይም ፕሌጅ መስጠት ሲቻል፣ የማይንቀሳቀስን ንብረትን ማስያዝ የሚቻለው በሞርጌጅ ነው ማለት ነው። ስለዚህ ዕዳን ከመያዝ አንፃር እንኳን ያላቸው ተቀባይነት እጅግ የተለያየ በመሆኑ ይህንን መክፈሉ እጅግ በጣም አስፈላጊ ነው ማለት ነው። ሌላኛው ከይርጋ ጊዜ አንፃር ነው። በንብረት ሕግ አንቀጽ 1165 እና 1192 አኳያ ተንቀሳቃሽ ንብረትን በተመለከተ ለሚነሳው ክርክር የተቀመጠለት ይርጋ ጊዜ አጭር ሲሆን፣ በአንጻሩ የማይንቀሳቀስ ንብረት ላይ ክስ ለመክፈት ከተፈለገ ለሚነሳው ክርክር የተቀመጠለት ጊዜ ረዘም ያለ ነው ማለት ነው። ስለዚህ አንድ ንብረት በሁለት ሊከፈል ይችላል፣ የሚንቀሳቀስና የማይንቀሳቀስ። እንዲሁ የማይንቀሳቀስ ሆነው በሶስት ይከፈላሉ። ይህንንም ነግሬያቸዋለሁ ማለት ነው። ይህንን መክፈል ያስፈለገበት ምክንያት ዝም ብሎ ስራ መፍታት አይደለም። አንደኛ በጣም ጠቃሚ የሚሆነው ንብረቱ መከፈል ያስፈለገበት ወይም የንብረቱ አይነቱ መከፈል ያለበት አንደኛ ንብረቱን ከማስተላለፍ አንጻር፣ የሚንቀሳቀስ ንብረት እንደዚሁ ቀስ ብሎ ወይም ደግሞ በመያዝ ብቻ ሲተላለፍ፣ የማይንቀሳቀስ ንብረት ግን ሕግ ለራሱ ያስቀመጠለት ፎርማሊቲ አለ። ሌላኛው ደግሞ ፍርድ ቤት የመዳኝነት ስልጣንንም እንዲሁ ለመወሰን ይጠቅማል። ከይርጋ ጊዜ አንጻርም የይርጋው ጊዜ ለማይንቀሳቀስና ለሚንቀሳቀስ ንብረት የሚሰጠው የይርጋ ጊዜ እጅግ ልዩነት አለው። ሌላኛው ደግሞ ለዕዳ መያዣ የሚንቀሳቀስ ንብረት አሲዛችሁም ስትበደሩና የማይንቀሳቀስ ንብረት አሲዛችሁ ስትበደሩ አንድ አይነት ሁኔታ አይደለም ያለውና መከፈሉ እጅግ አስፈላጊ ነው ማለት ነው። ስለዚህ ይህንን ይመስላል የንብረት ክፍፍል ላይ ያለኝ ፕሮግራም። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ ሌላ መሰረታዊ የህግ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።